ውድ ተማሪዎቼ እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የንባብ ችሎታችሁን ከዚህ ወደዚህ አንድ ስቴፕ ከፍ የሚያደርግላችሁን ሌሰን ይዤላችሁ መጥቻለሁ። ምነው ጥቁር ለበስክ እንዳትሉ ዝም ብዬ ነው ጥቁር የለበስኩት። ስለዚህ ወደ ሌሰኑ እንሂድ። ይህን ሌሰን ደግሞ ከቻላችሁት እናንተ በእውነትም በጣም ጎበዝ ናችሁ ማለት ነው። እሺ ዛሬ ደግሞ አብረን የምናየው ሲለብል፣ ስለ ሲለብል ነው አብረን የምናየው። ሲለብል ምንድን ነው ካላችሁኝ፣ ቢትን ታውቃላችሁ? ለምሳሌ ሙዚቃ ምናምን የሚጫወቱ ሰዎች ቢት ናት። ስለዚህ በእንግሊዘኛ ቃላት ውስጥ ያለችዋን ቢት ምን ብለን እንጠራታለን? ሲለብል ብለን እንጠራታለን። ካልገባችሁ አትጨነቁ፣ እንቀጥል እስኪ። ስለዚህ ምን ይለናል እዚህ ጋር? one syllable is equal to one vowel sound። አንድ ሲለብል ግዴታ አንድ የቫውል ድምፅ ሊኖራት ይገባል። የቫውል ብዛት አይደለም፣ የቫውል ድምፅ። እሺ የዚህኛው ድምፅ ሊሆን ይችላል፣ የዚህ ድምፅ ሊሆን ይችላል፣ የዚህ ድምፅ ሊሆን ይችላል፣ የዚህ ድምፅ ሊሆን ይችላል፣ የዚህ ድምፅ ሊሆን ይችላል። እስኪ ምሳሌውን እንዴ one syllable words፣ አንድ ሲለብል ብቻ ያላቸው ወይንም አንድ ቤት ብቻ ያላቸውን ቃላቶች እንዴ cat dog fish book pen። እነዚህ ስንት ሲለብል ብቻ ነው ያላቸው? አንድ ሲለብል ብቻ ነው ያላቸው ማለት ነው። መቼ እንደሚጠቅመን ቆይ ተረጋጉና ጠብቁኝ። ገና ዋናው ሌሰኔ ጋር እየደረስኩ ነው። እሺ በጣም አሪፍ። ስለዚህ እነዚህ ስንት ሲለብል ብቻ ነው ያላቸው? አንድ ሲለብል። two syllable words፣ ሁለት ሲለብል ያላቸውን ደግሞ እንዴ እስኪ table ስንት አለው? ሁለት አለው። ስለዚህ ስንከፍለው መክፈሉ ለእናንተ ብዙም አስፈላጊ አይደለም። ከዛስ table። ይሄ ስንት ሲለብል ነው ያለው? ሁለት ሲለብል ነው ያለው። student ይሄም ስንት ነው ያለው? ሁለት። በጠቅላላ ሁለት ያላቸው ናቸው እነዚህ። father ስንት ነው ያለው? ሁለት ሲለብል ነው ያለው። ከዛስ የመጨረሻው window ስንት ነው ያለው? ሁለት። ዊን አንድ፣ ከዛስ ዶው ሁለት። ስንት ሲለብል አለ ማለት ነው? ዊንዶው ሁለት ሲለብል። ስለዚህ ሲለብል በእንግሊዘኛ ቃል ውስጥ ያለን ቢት ነው፣ ያለን ምት ነው። ማለትም አፋችን የሚከፈትበት ቦታ። አንድ ሲለብል ግዴታ አንድ ቫውል ሳውንድ ሊኖረው ይገባል። ኮንሰነንት ብቻውን ሲለብል ሊሆን አይችልም። ቫውል ግን ብቻውን ሲለብል ሊሆን ይችላል። ይሄ ብቻውን ሲለብል ሊሆን ይችላል። ችኛዋ መሆን ትችላለች፣ ችኛዋ መሆን ትችላለች፣ ችኛዋ መሆን ትችላለች። ኮንሰናንቶች ግን መሆን አይችልም። እነማን ነው መሆን የማይችሉት? ቢኤችኛዋ መሆን አይችልም። እነዚህ ኮንሰናንቶችን ታውቃላችሁ አይደለ? ኮንሰናንት የተባሉት ብቻቸውን ቫውል ከሌላቸው ሲለብል ሊሆኑ አይችሉም ማለት ነው። ስለዚህ እስኪ ቀጣዩን ደግሞ ላሳያችሁ። ወደ አስፈላጊው ነገር እየመጣው። እሺ ወደ ዋናው ሐሳቤ መጥቻለሁ። ምንድነው የሚለው? ንባባችንን እዚህ ጋር ነው በጣም የሚያሻሽልልን ይሄኛው ቶፒክ። ኦፕን ሲለብል። ኦፕን ማለት ክፍት ማለት ነው አይደለም? ክፍት የሆኑ ሲለበሎችን እኔና ወደ ክሎዝዱ እንመጣለን። ኦፕን ሲለብል ምንድን ነው? ኤንድስ ኢን ቫወል፣ መጨረሻቸው ቫወል ከሆነ መዝጊያ የሌላቸው ዝም ብሎ የተከፈቱ ከሆነ ምን ይባላሉ ሲለበሎቹ? ኦፕን ሲለብል እንላቸዋለን። በቫወል መጨረሻቸው ቫወል ከሆነ ማለት ነው። AEIOU የሚሆን ከሆነ the vowel says its long sound። አሁን ኦፕን ሲለብል የሚባለው ይሄ። ለምሳሌ እዚህኛዋ ላይ ኤም ከዛን ኢ አለች አይደል? ስለዚህ መዝጊያ ስለሌለው ምንድነው የሚባለው ማለት ነው? ኦፕን ሲለብል ክፍት ነው ማለት ነው። መዝጊያ የለውም። ኮንሰነንት ነው መዝጊያው። ምንድነው ካላችሁ ኮንሰነንት። በኮንሰነንት አልተዘጋም። በኮንሰነንት ካልተዘጋ የኤቢሲዲውን ድምፅ ነው የሚሉት። እቺ ምንድነው የምትለው? ኤይ ትላለች። እቺኛዋስ ኢ ትላለች። እቺኛዋስ አይ ትላለች። እቺኛዋስ ኦ ትላለች። እቺኛዋስ ዩ። ክፍት ነው። ክፍት ስለሆነ እንደፈለገ መጮህ ይችላሉ ብላችሁ አስቡ። ክፍት ስለሆነ መጮህ ይችላሉ። ስለዚህ እቺን ስናነባት ም ኢ ሚል እንላለን ማለት ነው። ሽ ኢ ሺ እንላለን። ክሎዝድ ሲዘጋባት ግን እንደዛ አይደለም፣ ተዘግቶባታል። ሜት ብሎ ምንለው? ሜት። ሼልፍ ሼልፍ። ልድገመው። ይህ ምን ብለን ነበር ያነበብነው? ሚ። ይሄኛውንስ ሺ
እቺኛዋንስ ሃይ፣ እቺኛዋንስ ዊ፣ እቺስ ገው። ክፍት ናቸው። ክፍት ከሆነ ያ ሲለብል የኤቢሲዲውን ድምፅ ማሰማት ይችላሉ። ማንም አይከለከላቸው። እሺ በጣም አሪፍ። እዚህ ጋር እንምጣ ነው ምንድነው የሚለው ይሄኛው? ቀጥታ የምናነበው ቲገር ነው የሚለው። ቲገር ጉድ ፈላ አይደለም። እሺ አሁን በሲ ለብል ሲከፈል እንደዚህ ነው የሚከፈለው። አያችኋት? ቲና አይ አንድ ላይ ተከፈሉ። ክፍት ነው አይደል? ይሄኛው ምንም መዝጊያ የለውም። እንዴት እንከፍላለን? በኋላ እመጣበታለሁ። እሺ እንዴት እንደምንከፍል እመጣበታለሁ። ት አይ ታይ፣ ከዛስ ገር ታይገር፣ ታይገር ብለን ማንበብ አለብን ማለት ታይገር። ምንድን ያልኳችሁ ታይገር። እቺኛዋን ደግሞ እንያት። ቴብል ብለን ነው አለ ብናነበው። ለምን ቴብል ተባለ? ለምን ታብል ምናምን አልተባለ? ስንከፍላት ቲ ከማን ጋር? ከኤ ጋር ነው የምትከፈለው። ቴይ ት ኤ እቺኛዋን ድምፅ ታሰማለች ማለት ቴይብል፣ ቴይብል። እቺኛዋንን ኮምፒውተር አለሚ። ለምን ኮምፒውተር አለ? ዩ የሚል ድምፅ አወጣች ማለት ነው። እቺኛዋ ኮምፒውተር፣ ኮምፒውተር ወይንም ኮምፒውተር ማለት ትችላላችሁ። ይሄኛው ኢንፎርሜሽን ነው የሚለው። እኔው እስኪ እንዴት ነው የሚከፈለው? ኢን ከዛስ ፎር ሜይ። አያችሁ ሜይ ሜይ እዚህ ጋር ነው በጣም አስፈላጊ። ይሄ ዝግ ነው። ኢን በኤን ስለተዘጋ ዝግ ነው። አጭሩ ኢ የሚል ድምፅ አወጣ። እዚህ ጋርስ ፎር አር ቺን ኦ ዘግታታለች። ኦ አጭሯን አለች። ኢን ከዛስ ፎር እቺኛዋ ግን አልተዘጋችም፣ መዝጊያ የላትም። እቺ ወደዛ ናት። ኢንፎርሜሽን፣ ኢንፎርሜሽን መጨረሻ ላይ ኤጁኬሽን፣ 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 ኤጁኬሽን እንላለን ማለት ነው። እንዴት እንከፍላለን የሚለው ማሳየው በቀጣይ ሌስን ላይ እንዴት የቱ ጋር ነው የምንከፍለው፣ መክፈሉንስ እንዴት እናውቃለን? የተወሰኑ ጋይድላይኖችን አሳያችኋለሁ ቀጣይ ቪዲዮ ላይ ማለት ነው። የምትፈልጉ ከሆነ እስኪ ይቀጥል በሉኝ፣ በኮሜንታችሁ ላይ ይቀጥል በሉኝ፣ አበረታቱት። ምን ይሻሻልላችሁ፣ ምን እንዲሰራላችሁ ትፈልጋላችሁ? ቴንክ ዩ ሶ ማች። ባይ ባይ።